እማዬ ስለአባታችሁ ማንነት እንዳታውቁ ባትፈልግ ኑሩ ፎቶን ባላስቀመጠችላችሁ ነበር። ነገሮችን ላለመርሳት እኮ አብርሃምን ብቻ ማየት በቂ ነው። አይ አንተ ስጣት አንተ እንጂ እኮ ነው ያልደረስኩላት። አባታችሁ እሱ እንዴት ሊሆን ይችላል? ስለዚህ ንገረኛ፣ ምንድነው የሚያስጨንቅ? ፋና ስለ ግንኙነታችን ለአብርሃም ካልነገረው የኔና የሱ ጉዳይ እንዳበቃለት ነግሬዋለሁ። ማን ነው? የት እንዳለ ካወክ ለምን ሄዳ አታገኘው? በህይወት መኖሩን ማላውቀው አባቴ በህይወት መኖሬን ያውቅ ነበር። ጥያቄው ለምን ፈልጋ አታገኘውም ሳይሆን ለምን እሱ ራሱ ፈልጎ አላገኘንም። አብርሽ ወይ ስለ አባታችን የምታውቀው ነገር አለ? ወዲስ እንደልጅ ገባኝ ሳሚኝ። ድጋሚ መጠየቅ አለብኝ እንዴ? ይቅርታሽን እኮ ተቀብያለሁ። አብርሽ አፍና ልብ መሽ ነው እንደዚህ ተራራቁት ነው። በጣም አስቀየምኩ። ብቀየምም እኮ እንደማልጠላሽ ታውቂያለሽ። ስለዚህ ተጨንቀሽ አታስጨንቂኝ። ለምን አልጨነቅም አብርሽ? ትቼ እኮ ነው የሄድኩት። በችግር ጊዜ አብሬ መቆም ነበረብኝ። ለሊቱ ሙሉ ሳለቅስ ነው ያደርኩት። በቃሽ። ከዚህ በላይ ራስሽን አታስጨንቂ። ከልብ ግን ይቅርታ አድርገህልኛል? ይቅር ለማለት እኮ ሪች ባንቺ ማዘን አለብኝ። መቀየምህን ለመሸሸግ እየሞከርክ ነው። እንግዲህ ልቤን ከኔ በላይ አንቺ ታውቂዋለሽ። እኔ ግን ይቅርታ እንዳደረግልኝ የማውቀው አንድ ነገር ብቻ። በምን? ስትሰማኝ ምላስ ቢያሽ ከንፈሮች። ስለዚህ ሳሚ ማለቴ እንዴት አድርጌ ነፋና ቢመጡስ? ይምጣ። ፍቅረኞች አይደለን እንዴ? ሪች ወደ መኝታ ቤት ብንገባ ይሻል? አይ እዚሁ ሳሚ። ሳሎን ላይ ተሳስመን አናውቅም ብዬ እኮ ነው። አብርሽ ፍቅር ቦታ አይመርጥም። ስለዚህ እዚህ ሳሚ። እሺ ምንሽ ጋር ነው ስምሽ? መቼስ እንደ ልጅ ገንባሬን ሳመኛል። ግን እኮ ይቅር ብዬሻለሁ። አረጋግጥልኝ። አንድ ሰው እየተከታተለኝ ነው። በድጋሚ? ምን ማለት ነው በድጋሚ? እማዬ ከሞተች በኋላ ዛሬ ለሶስተኛ ቀን ነው የሚከታተለኝ። ማን ነው እሱ? አላውቅም። ሰይጣን እንዳልሆነ ብቻ ነው እርግጠኛ የምሆነው። ወይስ ሰይጣን ይሆን? አውራሱ ውጭ የቆመ ነው የሚመስለኝ። ቆይ ለፖሊስ ደውላለሁ። የም ፖሊስ ነው? እኔ ራሴ በቀዋል።
ተረጋጋ። ጀግንነት ለሁሉ ነገር መልስ አይሆን። ፍርሃትስ መልስ ነው? ዛሬ በራፏ ድረስ ከተከታተላት ነገ ቤት መግባቱም አይቀርም። አብርሃም፣ ሰውየው የያዘው ነገር አይታወቅም። እዚህ ድረስ ከመጣ ጉዳት ሳያደርስ አይመለስም። እባክህ ተረጋጋ። ማን ነው? ማን ነው? እኔ ነኝ። እኔ ማን? ዳዊት ነኝ። አልገባኝም። እኔም አልገባኝም። ማለት በህይወት አለ? እኔም ማመን የከበደኝ እውነት እሱ ነው። መቼም መቃብር ፈንቅሎ ተነሳ አትለኝ ዴቭ፣ እመነኝ። ያገኘሁትን ፎቶ ከማመን ይልቅ ልደቴን ባመን ይቀለኛል። እሺ ለፋና ነገርካት? በፍጹም። የጉዳዩን ጫፍ እስከምደርስበት ድረስ ፋና ስለዚህ ጉዳይ ምንም ነገር ማወቅ የለባትም። አብርሽ ካለችበት ሀዘን የሚያወጣት ነገር ያስፈልጋታል። የአባቷን በህይወት መኖር ማወቅ ለሷ ትልቅ ተስፋ ነው። አይመስለኝም። ነገሩ ትንሽ የተወሳሰበ። እሺ እንዳፈላልግ ትፈልጋለህ? ማለት አድራሻውን ፈልጎ ማግኘት አያስፈልግም። አብርሽ የአባትህን በህይወት መኖር አምኜ ተቀብያለሁ። አለመፈለግህን ግን ጭራሽ ላምን አልቻልኩም። ዳዊት፣ ሰውየው የት እንዳለ አውቃለሁ። የት እንዳለ ካወቅህ ለምን ሄደህ አታገኘው? በህይወት መኖሩን የማላውቀው አባቴ በህይወት መኖሬን ያውቅ ነበር። ጥያቄው ለምን ፈልጋ አታገኘውም ሳይሆን ለምን እሱ ራሱ ፈልጎ አላገኘንም ነው። ፋና አንቺን እኮ ነው። ወይ ይቅርታ፣ ዝም አልኩሽ አይደል? ዝምታሽን እኮ ጠልቼው አይደለም። የሰሞኑን ትካዜሽ ግን የጤና አይመስልም። ችግር አለ እንዴ? ካሰቡት እኮ ሁሉም ነገር ችግር ነው። መፍትሄው አለማሰብ ነው። ያለማሰብ ማሰብ ሌላ ጭንቀት አይደል? ሆድ ጭንቀትን አርግዞ መፍትሄ ያለው። የህይወት ትልቁ መፍትሄ መተው ብቻ ነው። ብተው አልተዋለኝ እንጂ እሱስ መፍትሄው እሱ ነበር። ፋና፣ እኔና አንቺ ጓደኛሞች አይደለንም እንዴ? ያውም የልብ ነው። ከአንቺ ውጭ ሌላ ምን ጓደኛ አለኝ? እስከ ዛሬ መጨነቅሽን እንጂ ያስጨነቀሽን ነገር ነግረሽኝ አታውቂም። ከኔ የምትጠብቂው ነገር አለ እንዴ? ዴቭን ዛሬ የመጨረሻ ማስጠንቀቂያ ሰጥቼዋለሁ። ይህም ማስጠንቀቂያ ስለ ግንኙነታችን ለአብርሃም ካልነገረው የኔና የሱ ጉዳይ እንዳበቃለት ነግሬዋለሁ። አብርሃም ያንቺ ወንድም ብቻ ሳይሆን የሱም ጓደኛ ነው። አንቺን ለማግኘት ሲል እሱን ሊያጣው ይችላል። ይሄ ድብብቆች ስልችት አለኛ። እኔ እንዳንቺና እንደ አብርሃም ነው መሆን የምፈልገው። እንዴ ፍቅር ለአደባባይ ካልሆነ ምንም ፍቅር ሆኖ? የዳዊትን ፍቅር ስታገኝ የወንድምሽን ፍቅር እንደምታጭ ግን አስበሽበታል? እኔንም እኮ ጭንቅ ያለኝ እሱ ነው። ብተውም ጭንቀት ባስበውም ጭንቀት ነው የሆነብኝ። ግን አብርሽ ምን የሚል ይመስልሻል? አብርሃም ከኔ አንቺን መርጧል። አንቺ ደግሞ ከአብርሃም ዳዊትን መርጠሻል። ሁላችንም ካፈቀርነው ሰው ጋር መታመም ነው እጣ ፈንታችን። እጣ ፈንታ ደግሞ ይመርጠናል እንጂ አንመርጠውም። እናማ እየታመሙ መኖር ለአፍቃሪ የተሰጠው ጸጋ ነው። ስለዚህ የሚመጣውን አብረን ጠብቅ። ምን ነው ዝምታ ረዘመ? ከሀሳቤ ጋር እየታገልኩ ነው። ጭንቀት እንጂ ሀሳብ አይመስልም። ለምን ነግረኝ ቀለል አይልም? የምነግርበት መንገድ እየመረጥኩ ነው። ዴቭ፣ የምትነግረኝ ነገር በጣም ከባድ ቅኔ ካልሆነ በስተቀር ይሄን ያክል እኮ ጊዜ የሚወስድ አይደለም። ጉዳዩን ከማወራው ይልቅ ዝምታዬ ገልጸውም ብለህ ነው? ዴቭ፣
እኔ እናንተ እኮ አብሮ አደግ ጓደኞች ብቻ አይደለም፣ ችግር ያለየን ወንድማማቾች መሆናችንን አትርሳ እንጂ። ወንድምነት በስጋ ብቻ እኮ አይደለም፣ በችግር ጊዜ ቀድሞ መድረስም ጭምር። አውቃለሁ። ወንድምነት ደግሞ ለእኔ ብቻ አይደለም፣ ለፋናም ታላቅ ወንድሟ ነው። እኔ እዚህ ባልነበርኩበት ሰዓት ከጎኗ የነበርኩ አንተ ነው። ወንድም ለመባል የሚያበቃ ስራ አልሰራው። ዴቭ ለፋና ከኔ በላይ ወንድሟ ነው። ይገባኛል። ስለዚህ ንገረኛ፣ ምንድነው የሚያስጨንቅ? ፋና ማለቴ ስለ ፋና ሄሎማ። አው ቅርብ ነኝ። እሺ መጣሁ። እሺ ምን ነው ችግር አለ? እማዬ ናት። ቶሎ ና ነው የምትለኝ እኮ። በሰላም ነው? በሰላም ነው። በኋላ እንገናኛለን። መስማት አልፈልግም። ተወኝ በቃ ተወኝ። ምንድን ነው? እንዳታነሳው። ሄሎ ሄሎ ሄሎ። ያው ድምፅህን ማጥፋትህ ጥሩ ምርጫ ነው። እሺ የገባህበት ገብቼ ጎሮሮውን ሳንቅ ያኔ ትናገርበታለህ። ሄሎ ሲቆ በቃ ተረጋጋ እንጂ አንዴ ሰፈር ዱርዬ ነው የሚሆነው። ፋና ከልጁ ይልቅ ጭንቀትሽ ነው የሚጎዳሽ። አሁን ስልክሽን አጥፊና እረፍት አድርጊ። አብርሽ ወይ ስለ አባታችን የምታውቀው ነገር አለ? ስለ አባታችን ምን ማለት? እማዬ ስለ አባታችን ከመሞቱ ውጭ የነገረችኝ ነገር የለም። ግን ስለሱ የሚያውቅ ሰው ቢኖርስ? ፋና ዝም ብለሽ በማይረባ ነገር ራስሽን አታስጨንቂ። ስለ አባታችን ሊያውቅ የሚችል ሰው በፍጹም የለም። አሁን የደወለልኝ ሰውዬ እኮ ስለ አባታችን የነገረኝ ነው። ያው ምንድን ነው የነገረሽ? ስለ አባታችሁ የማውቀው ሚስጥር አለ፣ መስማት ትፈልጊያለሽ ወይ አለኝ። ከዛ ድምፁ ስላስደነገጠኝ ደንግጬ ጮህኩ። ፋና የማንም እብድ በደወለልሽ ቁጥር ዝም ብለሽ አትደንግጪ። በቃ ተኝ። በቃ ዝም ብለሽ። እብድ አይመስለኝም። ስለ ቤተሰባችን ሚስጥር የሚያውቅ ሰው ነው። ማወቅ ያለብን ሚስጥር ቢኖር እናታችን ትነግረን ነበር። በቃ ተይ፣ ራስሽን አታስጨንቂ። ስልክሽን አጥፊና ተኝ በቃ። ለማንም እንዳትናገር ብያል ነበር። ለማን የተናገርከው? ምንድነው ነገሩ? ንገረኝ። ለማን የተናገርከው ስለ አባታችን በህይወት መኖር? እኔ ለማንም አልተናገርኩም። ይህን ነገር ከኔና ካንተ ውጪ ማንም ሰው አያውቅም ነበር። ታዲያ ሌላ ሰው እንዴት ሊያውቅ ቻለ? አብርሽ ጓደኛዬ እኮ ነህ። እንዴት ዋሻለሁ? አብርሽ ከማንም በላይ የምታውቀኝ እኮ አንተ ነህ።
ምን እንደተፈጠረ አላውቅም ዴቭ። ነገሮች ከምሸከማቸው በላይ እየሆኑብኝ ነው። ይቅርታ አድርግልኝ። ምንም አላጠፋም። ይልቅ ምን እንደተፈጠረ ንገረኝ። ፋና ጋር አንድ የማይታወቅ ሰው እየደውሎ ነበር። ስለ አባታችን ማንነት ሊነግራት የፈለገ ነገር እንዳለ ነግሯት ስልኩን ዘጋው። ማለት የአባታችሁን በህይወት መኖር ሌላ የሚያውቅ ሰው አለ ማለት ነው? አላውቅም። ልጋርደውም አልችለው ሚስጥር እየሆነብኝ ነው። አብርሽ፣ ፋና የአባቷን በህይወት መኖር የማወቅ መብት አላት። አንተ በዘገየ ቁጥር ሰውየው መፍጠኑ አይቀርም። በፍጹም ማወቅ የለባትም። ለምን? ማወቅ ስለሌለባት። እሱ እኮ ድርቅና እንጂ ምክንያት አይደለም። ምክንያቱም ፋና የአባታችንን ማንነት ያወቀች ጊዜ የፍጻሜው መጀመሪያ ይሆናል። አታጋል ነው። እመነኝ ዴቭ። እመነኝ ማለት እንዳምና ያደርገኝማ። ይሄ በፍጹም ሊሆን አይችልም። አባታችሁ እሱ እንዴት ሊሆን ይችላል? እኔም የአባታችንን በህይወት መኖር ሳይሆን አባታችን እሱ መሆኑን ነው ማመን የከበደኝ ዴቭ። እሺ ቆይ ይሄንን ማን ያምናል? እናቴ ሞቷል ያለችኝ ራሱን እንደ ዛፍ ስር ሸሽጎ የኖረው አባቴ ይሄ ነው። ሰላም ነው። ይህም ዳንስ ነው ይኖረኛል ነው። አምስት ሺህ 200 ምን ጨምሯል? እንዴት ከጥፍ በላይ ይጨምራል? ሰሞኑን ነው የጨመረው እኮ። ታዲያ እንዴት በዚህ ፍጥነት ይጨምራል? ብር እየሞተ ነው። መድኃኒት የሌለው በሽታ ነው የያዘው። ብር አይደለም እኛ ነን እየሞትን ያለ ነው። እማዬ በጣም አሟታል። ኧረ እባክሽ ምን ነው? አላውቅም። በወጣው በገባው ቁጥር ታስፈራራኛለች። ምን ብላ? ከመሞቴ በፊት የልጅ ልጅን ማየት እፈልጋለሁ ትላለች። እና ልጅ ትወጂ የለ? ትልቁ ዓላማዬ ልጅ መውለድ እንደሆነ ታውቂያለሽ። ታዲያ ልጅላቸው እባክሽ አብርሃም ለዚህ ዝግጁ ነው አይመስለኝም። ለማዬ ሳላደርግላት የቀረሁት ነገር ምን ይሰገናኛል? እማዬ ሳትሞት በፊት ያላደረኩላት ነገር እንዳለ ይጸጽተኝ ነው። እኔ እሱ አይደለም ግራ የገባኝ ዓላማውን ስላሳካላት እንዳትቀድመኝ እፈራለሁ። እማዬ ጎበዝ ተማሪ እንደሆነ ነበር ፍላጎቷ። ሳይሆን ቀረ እንጂ። ሳይሆን ቀረ ማለት ትምህርቴን ላቋርጥ ነው። እንደዛ ልታደርጊ አትችይም ሪቺ። በህይወቴ የነበረ ምርጫ ከማዬ ጋር አብሮ ሙቷል። የግዴታ ይህንን ማድረግ አለብኝ። ፋና፣ በትክክል እያልሽ ያለሽውን ነገር የተረዳሽ አልመሰለኝም። አብርሃም ለአንቺ ሲል ትምህርቱን አቋረጠ። አንቺ ለአብርሃም ሲል ትምህርትሽን ልታቆሚ ነው? እሱ እንኳን የሕክምና ትምህርቱን ካቋረጠ ያኔ የኮሌጅ ትምህርት ማቋረጥ እኮ የዚህን ያክል የሚያስደንቅ አይደለም። አንቺ ትምህርትሽን እንዳታቆሚ ነው እሱ እንደዚህ አይነት ውሳኔዎችን የወሰነው። ሪች ትከሻው የማይችለውን ቀንበር እየተሸከመ ነው። ቢያንስ ሰርቼ የመድኃኒቴን ወጪ መሸፈን መቻል አለብኝ። ለአብርሃም አንቺ ጌጡ እንጂ ሸክም አይደለሽም። በዛ ላይ ወንድ ልጅ እናቱና የእህቱን ሕመም መሸከም ክብሩ ነው። ወንድሜ ሲጨናነቅ ዝም ብሎ የሚያይ የሚያስችል ልቦና የለኝም። እማዬ ከሞተች ጀምሮ እኮ እንቅልፍ እንኳን በስርዓት ተኝቶ አያውቅም። ፋና፣ ትምህርትሽን ማቋረጥሽን ሲሰማ ከቀረች ተስፋ ጋር አብሮ ይቀበራል። አንዳንዴ ዛሬን ለመኖር የነገ ህልማችንን መግደል ግድ ይለናል። ያንቺንም ለማሳካት ህልሙን የገደለ ወንድም አለሽ። እሱ አይበቃሽም? ሪች ትምህርቴን አቋርጬ ስራ መፈለግ አለብኝ። በቃ አንድ ወስኛለሁ። ፋና፣ ሂሳብ ተከፍሏል። ማን ይከፈለው? ዘጋ የነበረው ሰው ጥቁር ኮፍያ ያደረገ ሪች ራሱ ነው። በቃ ማን ነው?
ያ እየተከታተለኝ ነው ያልኩሽ ሰውዬ እየተከታተለኝ ነበር ማለት ነው። ሪች ራሱ ነው እየተከታተለኝ ነው ያልኩሽ። አሁንም እየተከታተለኝ ነው። አንቺ ፋና ልቂ ፋና እርዱኝ። አብርሽ ይህ እኮ አንተ ጥፋት አይደለም። ታዲያ ማን ነው? ትምህርቴን ያቋረጥኩት እኮ ይሄ እንዳይፈጠር ብዬ ነበር። ለሁሉም ነገር ኃላፊነት መውሰድ አልችልም። እናቴ አደራ እኮ ናት። ያለችኝ አንድ እህቴ እሷ ብቻ ነች። ሌላ ኃላፊነት የለብኝም። ስራዬ እሷ በህይወት እንድትኖር ማድረግ። አብርሃም የምትችለውን ሁሉ አድርገሃል። የሰጠኋት መስዋዕትነት ግን በቂ አይደለም። እኔ ወደኩት እኮ እሷ እንድትቆም ነው። ግን እሷ እናቴ እንባ ሳይደርቅ ቀድማኝ ወደቀች። መድኃኒቷን ስላልወሰደች እኮ ነው። ካለቀባት 3 ቀን ነው። ለምንድን ነው ያልነገረች? እንድትጨነቅባት አትፈልግም። ያንተ መጎዳት ደግሞ እሷ እንደሚጎዳት መቼስ ላንተ አይጠፋም። ስለሷ መጨነቅ የህይወት ዓላማ መስሎኝ። አብርሽ አንተ ወንድሟ እንጂ ፈጣሪው አይደለም። ወንድሟን በቅጡ መሆን አልቻልኩም። አብርሽ ወንድምነትን ለማሳየት እኮ የሰው እርዳታ መግፋት አይጠበቅብህም። መውደቅ የሁሉም ሰው ዕጣ ነው። ተስፋ መቁረጥ ግን ያንተ ምርጫ። የማንንም እርዳታ አልፈልግም። እርዱኝ ማለት እኮ ሽንፈት አይደለም። ዳዊት እድሜ ልኬን ከአንተ ትከሻ ስር ወርጄ አላውቅም። ትምህርቴን እኮ ያቋረጥኩት ለመለመን አይደለም። በቃ የቱንም ስራ ሰርቼ ለአንድ እህቴ ነው ያላንስ። በቃ ይበቃል። እሷም ትረፍበት። እንሂድ እንውጣ። ፋና የመኖሬ ምክንያት አንቺ እንደሆንሽ ታውቂያለሽ። እባክሽ የመሞቴ ምክንያት አንቺ አትሁኝ። ይኸው ልቤ ውስጥ ያለውን ህይወት ሰጂ። አንቺ ከሌለሽ ለእኔ ምን ይሰራልኛል? ነው ወይስ ልብሽ እኔን ማፍቀር ደከመው? ፋና አንዴ ተነሽ እንጂ ሁሉንም እንደምትፈልጊው አደርግልሻለሁ። ሁሉም ነገር እንደምታስብ ይሆናል። ስለ ፍቅራችን ስትይ ይቅር በይኝ እባክሽ። ማውራት ሳልጀምር እንዴት አይሆንም ትለኛለህ? ማውራት አይጠበቅብህም። በቃ ድርጊትህ ከጩኸት በላይ ነው። አይሆንም። አብርሽ በዚህ ሰዓት ፋናን የሚያድናት ያንተ ኩራት አይደለም። ፋናን መድኃኒቷን
አንተም ኩራትን ማዋጥ ያለብህ ጊዜ ላይ ነው ያለነው። አንዳንድ ነገሮች ግን ከሞትም በላይ ናቸው። ከጎን እኮ ሰው ካለ ቀንበር የሚላባ ያክል ይቀላል። ሰው ነው ለሰው መድኃኒቱ። በልተነስጣት አንተ ስጣት። አንተ እንጂ እኮ ነው ያልደረስኩላት። ከመድኃኒቱ በላይ ይሄ ባንተ መሆኑን ማወቅ ለሷ ትልቅ ብርታት ይሆናታል። በልተነስ ያመሰግናለሁ። ጥሩ ወንድም መሆን ባልችል ጥሩ ጓደኛ መሆን አያቅተኝ። ጓደኛዬ አብርሽ፣ እናንተ አሁን እንዴት ናት? ደህና ናት። ካጠገቧ አትራቂ። አታስብ። ቀኑን ሙሉ ስደውልልን ያዋልኩት ስልክ ዝግ ነው። አዎ አይሰራም። ለምን? ሽጬዋለሁ። እንዴ ለምን? እሷ ተኝታ ከማን ጋር ላወራበት? ለምን ነበር የደወልሽልኝ? አልተኛውም እንጂ እኔም ታምም ያለው እኮ። እርሹ ብዬሻለሁ እኮ። ነገሮችን ላለመርሳት እኮ አብርሃምን ብቻ ማየት በቂ ነው። አንዳንድ በሽታዎች ደግሞ መድኃኒት የላቸው። ፋና ዳዊት ዳዊት አይደለሁም፣ አብርሃም ነኝ። ተነሽ መድኃኒትሽን ውሰጂ። አረፍ በይበት። እስከ መቼ ነው በዚህ ሁኔታ ውስጥ መቀጠል የምንችለው? ጊዜው አሁን ይመስለኛል። የምኑ? የአባታችሁን ማንነት ለፋና የምንነግርበት። ዳዊት በተደጋጋሚ ጊዜ ነግሬያለሁ። ፋና የአባቷን በህይወት መኖር ማወቅ የለባትም። በህይወት መኖር እኮ አይደለም ጠቃሚው ጉዳይ፣ ማንነቱን ማወቋ ነው። ብር እኮ የሁሉም ነገር መፍትሄ ሊሆን አይችልም። ድህነት ደግሞ ቀስ በቀስ የሚገል በሽታ ነው። አምኖ ለተቀበለለት ሰው ደግሞ ጉድጓዱን ቶሎ ይመስለት። ማላውቀው አባቴ ላይ በፍጹም ተስፋ አላደርግበት። አብርሽ ታውቀዋለህ፣ ሁላችንም እናውቀዋለን። ሀገር በሙሉ ነው የሚያውቀው። አንዴ የማናውቀው ነገር የእናንተ አባት መሆኑን ብቻ ነው። ለምን ጥሎን እንደሄደ ግን አላውቅም። አዎ ሲጀመር ልጆቹን ጥሎ ሄደ ሰው አባት እንዴት ሊባል ይችላል? እማዬ ስለ አባታችሁ ማንነት እንዳታውቁ ባትፈልግ ኑሮ ፎቶውን ባላስቀመጠችላችሁ ነበር። ደም ውስጥ አለ። አባት መሆኑን በመካድ ደግሞ ቆርጠ ልትጥሏችሁ። ለምንድን ነው ማሰማ? ይሄ ሰውዬ ለኔም ለሷም የሚሆን ሰው አይደለም። ሲቀጥል ጥሎኝ ለሄደ ሰው በር ከፍቼ ናገባ አልለው። ፋና በህይወት የምትኖረው ዛሬ ነው። ነገ ምን እንደሚፈጠር አይታወቅም። እና እሺ
ዞሮ ያላያትን ልጁን ሊያድናት ይመጣል ብለህ ተስፋ አድርግ ነው የምትለኝ? አብርሽ አባትህ እኮ ታዋቂው ባለሀብት አቶ አለሙ ዲበ ነው። ደግሞ እውነታው ይሄ ብቻ አይደል። ሚስቱ መሀል ናት። ሰውየው ልጅ የለውም፣ አልወለደም። ስለዚህ የቢሊዮን ብር ወራሾች ናችሁ ማለት ነው። ይህንን ጉዳይ ነው ፋና ማወቅ ያለበት። ፋና አይደለችም። ሁሉም ሰው ይህንን የተደበቀ ሚስጥር ማወቅ አለበት።